1 ዓመት ከ9 ወር ሆኖት ይትባረክ ስንት ቃላት ያወጣል የሚለውን ስቆጥረው ከ10 አይበልጥም። ጉግል ላይ ገብቼ ሳይ ልጆች ከ1 ዓመት ከ6 ወር እስከ 2 ዓመት ድረስ ባለው ከ50 እስከ 200 ቃል መናገር አለባቸው፣ አለዛ ንግግር ዘግይተዋል ማለት ነው ይላል። ዋው! በጣም ነው ሾክድ የሆንኩት። እንዴ ልጄ እንዴት ንግግር ሊዘገይ ቻለ? እጅግ በጣም የተለየ እንክብካቤ ነው የማደርግለት። የአእምሮ አሰራርን ስለማቅ የዓለሙ ግርግር እንዳይውጠው ከፍተኛ ጥንቃቄ አድርገን መንፈሳዊ ኮንተንቶችን ብቻ በቴሌቪዥን እንዲያይ ያደረግን የተመረጡ የድንቅ ልጆች ፕሮግራሞችን እያሳየን ነበር ያሳደግነው። ለካ ይጨብጣል፣ ይሮጣል፣ ይንቀሳቀሳል፣ የሚፈልገውን ይጠይቃል። የስ ቃላት ለካ አልለመደም። በኋላ በጣም ስለተጨነቅኩኝ አንደኛ ለኦቲስቲክ ልጆች ቃላት የምታስተምር ፕሮፌሽናል የቃላት አስተማሪ መፈለግ ጀመርን። አንዲት ልጅ አገኘን፣ ይዘናት መጣን። ቤት እንደገባች የመጀመሪያው ያለችን ነገር ምንድነው? እናንተ ወዲያው ስለምትረዱት የሚፈልገውን ነገር ስለምትሰጡት ነው ቃላት ያለመደው። ስለዚህ መጀመሪያ ለምሳሌ እርቦት እናና ቢል ወተት እንዲል አድርጉት፣ ወተት እያላችሁ ቃሉን እንዲጠራው አድርጉት። ቃሉን ካልጠራው ምንም ነገር አታርጉለት። ለምሳሌ ወደ ውጪ መውጣት ፈልጎ ቢል ውጪ እያላችሁ ቃሉን አስጠሩት ብላ በአንድ ጊዜ ታሪክ ተቀየረ ማለት ነው። ነገር ግን ገንዘብ አቅም የሌለው ፕሮፌሽናል ባለሙያ መቅጠር የማይችል ሰው ልጆቹ ንግግር እንዳይዘገዩበት ምንድን ነው ማድረግ የሚችለው የሚለውን ሳስብ ለካ ብዙ ሰው ልጁን ቃል የሚያስተምረው በዩቲዩብ ነው። ሚስ ራቼል የምትባል ፈረንጅ አለች። በጣም ህጻናት ይወዷታል። ድምጿን ገና መግቢያዋን ሲሰሙ እየሮጡ ነው በዳይፐር የሚመጡት። ሚስ ራቼል በጣም ተወዳጅ ነች፣ በጣም ጎበዝ ነች። ነገር ግን ለእኔ ልጅ ሚስ ራቼልን ዩቲዩብ ላይ መክፈት እችላለሁ ወይ ብዬ ሳስበው አልችልም። ለምን? እንዴት? እነ ሚስ ራቼል ፒያኖ፣ ጊታር፣ ሌሎችንም የሙዚቃ መሳሪያዎች ስለሚጠቀሙ ህጻናቱ ገና ከኢንፋንት ከጨቅላ ዕድሜያቸው ጀምሮ የፈረንጅ የሙዚቃ መሳሪያ አይምሯቸው ውስጥ ተጽፎባቸው ያድጉና ካደጉ በኋላ ጭፈራ ቤት ለመሄድ የፈረንጅ ሙዚቃ ለማቀንቀን የፈረንጅ ሙዚቃ ሲሰሙ ወዲያው ለመሳብ ቅርብ ይሆናሉ። ይሄ ለኛ አደገኛ ነው። ሁለተኛው እነ ሚስ ራቼል በአገራቸው ህግ ያው አካታች መሆን ስላለባቸው ለህፃናት ዜማ ሲያስተምሩ ከኢትዮጵያዊና ኦርቶዶክሳዊ ስነ ልቦና ያፈነገጡ ግብረ ሰዶማውያንን ጭምር ዜማ ለማስተማር ህፃናትን ቋንቋ ለማስተማር ይጠቀማሉ። እዚህ በቪዲዮ ላይ እንደምታዩት ይሄ ሰው ከንፈሩን ተበስቷል፣ አፍንጫውን ተበስቷል። እንደምታዩት ከስርዓት ወጣ ያለ ስብዕና ያለው ሰው ነው። እንዲሁም አንዳንድ ጊዜ የግብረ ሰዶማውያንን ባንዲራ ለህፃናት ያው ከለርፉል ነገር ስለሚወዱ እየቀላቀሉ በየቁሳቁሱ እንደምታዩት በየምስሉ እያመጡ ያስተምራሉ። በዛ ላይ ደግሞ እነ ሚስ ራቼል የሚያስተምሩት እንግሊዝኛ ቋንቋ ነው። ታዲያ እስቲ ማርያምን ተሳለም፣ እሺ አሁን ደግሞ ተክለ ሃይማኖትን ተሳለም፣ እሺ ገብርኤልን ተሳለም፣ ጎበዝ እስጢፋኖስን ተሳለም፣ ጎበዝ ይትባረክዬ። አሜሪካን ሀገር ሄደን ከሜላት ጋር ኤርፖርት ላይ ምን ሆነ፣ ሜላት ተፈትሻ እስከምትወጣ ከኢሚግሬሽኑ ትንሽ ስትዘገይ ተነጫነጨብኝና ሲነጫነጭ መጣችና ፖክማን የሚባል የአኒሜሽን ስዕል ቤቢ አለችና ፈረንጅ ነች ሰጠችው። ያንን ስዕል ተቀበላት፣ ጣለው። ምንም አልደነቀውም፣ አልሞቀውም፣ አልወደደውም፣ ጣለው። እነ ስፓይደርማንን እነ ፖክማንን የሚወረውር የማይደንቁት እነ ቅዱስ ገብርኤልን የሚስም እስቲ ቅዱስ ገብርኤልን አሳይ። ቅዱስ ገብርኤል የታለ? ባበለው ሂድ። መስቀል ሲያገኝ ብድግ አድርጎ ራሱ የሚስም ማንነት ገና በ1 ዓመት ከ9 ወሩ ይትባረክ እንዴት ሊያገኝ ቻለ? ኦኬ ሚስጥሩ ልነግራችሁ ነው። ዝግጁ ከሆናችሁ በደንብ አዳምጡኝ። መጀመሪያ አንድ ነገር ልንገራችሁ። ልጆች ገና ሳይወለዱ ከማህፀን ጀምሮ እንደሚያዳምጡ ግን ታውቃላችሁ? በተለይ እናቶች ይህንን በደንብ ያውቁታል። የወለዱ ሴቶች ማህፀን ውስጥ እርጉዝ እያሉ ብዙ ጊዜ ያዳመጡትን ሙዚቃ፣ ብዙ ጊዜ ያዳመጡትን መዝሙር ልጁ ከተወለደ በኋላ አንድ እህቴ ምን አለችኝ? ነፍሰ ጡር ሆኜ አስችሎሽ ይሆን የሚለውን ዘፈን በጣም ደጋግሜ ነበር የምሰማው አለች። ከተወለደ በኋላ ልጅ አስችሎሽ ይሆን የሚለው ቲቪ ላይ ሲመጣ አለች ቲቪው ስር ቆሞ ረጅም ሰዓት ያዳምጣል አለች። ይሄ ልጅ ከተወለደ ጀምሮ ይህን ዘፈን ሰምቶት አያውቅም። እንዴት እንደዚህ ስሜታዊ ሊሆን ቻለ ብዬ ሳስበው ለካ ነፍሰ ጡር ሆኜ 9 ወር ሙሉ አጠጥቼዋለሁ አለች። ይህን ዘፈን
በጣም ይገርማል። ሳይንሱም ይላል ልጆች በማህፀን ሳሉ ይሰማሉ፣ ያሸታሉ፣ ስሜትን ኤክስፒሪየንስ ያደርጋሉ ይላል። በሃይማኖት ደግሞ ታውቃላችሁ አይደል? እመቤታችን ቅድስት ድንግል ማርያም ልክ ወደ ቅድስት ኤልሳቤጥ ስትሄድ ቅዱስ ዮሐንስ ብድግ አለና በማህፀን ውስጥ ለእመቤታችን ለቅድስት ድንግል ማርያም ሰገደ። ኤልሳቤጥ ምናለች? የሰላምታሽን ድምፅ በጆሮዬ ስሰማ ጽንሱ በማህፀኔ ዘለለ አለች። አያችሁ፣ ጽንስ ከማህፀን ጀምሮ ምን ያደርጋል? ያዳምጣል። ሳይንቲስቶች ምን ይላሉ? ውሃ እንኳን ያዳምጣል። እንኳን የሰው ልጅ ምን አደረጉ? ኤክስፐሪመንት ሰሩ። ውሃ በብርጭቆ አደረጉና ለአንዱ የብርጭቆ ውሃ ሮክ ሙዚቃ ከፈቱለት። የሮክ ሙዚቃ ማለት ይሄ በቃ በጣም የተረበሸ ጊታር፣ በጣም ያበደ፣ ዘፋኞቹ ራሱ ወንድ ሆነው ጥቁር ሊፕስቲክና ኩል የሚቀቡ ጆሮአቸውን አፍንጫቸውን የሚበሱ ናቸውና የተረበሸ ሙዚቃ ነው። በተመሳሳይ ሰዓት ለውሃ ያንን የሮክ ሙዚቃ ሳይንቲስቶች ይከፍቱለታል። በሌላ ቦታ ደግሞ ስሎ ሙዚቃ ሜዲቴት የሚደረግበት ለመመሰጥ የሚመች ስሎ ሙዚቃ ለሌላኛው ውሃ በብርጭቆ አድርገው ይከፍቱለታል። በመጨረሻ መጡና ሲያዩቸው በምንድን ነው የሚያዩት? በማይክሮስኮፕ ሞለኪውላር ቅርጹን ነው የሚያዩት። የውሃውን ሞለኪውላር ቅርጽ አለው ውሃ። ያ ሞለኪውላር ቅርጽ የሮክ ሙዚቃ ረጅም ጊዜ የተከፈተለት ውሃ ጠቁሮ ቅርጹ እንዴት ነው ይሄ ምን ልበላችሁ፣ ቅርጽ አልባ በቃ ብስክስክ ያለ በጣም የሚያስጠላ ቅርጽ ይዞ ተገኘ። ያ ስለሆነ ሙዚቃ ሲከፈትለት የነበረው ውሃ ደግሞ እጅግ የሚያምር የገና በረዶ እንደምታዩት ክሪስታል የሆነ የሚያምር ቅርጽ ያለው ሞለኪውላር ሼፕ ይዞ ተገኘ። ይሄ ሪሰርች ምንድን ነው ያሳየው? ውሃ ትውስታ አለው አሉ በቃ ሳይንቲስቶች። መጽሐፍ ቅዱስ ደግሞ ምን ይላል? በውሃውም ላይ ምን ነበረ? ስለዚህ ሕፃናት በማህፀን እያሉ በደንብ ነው የሚያዳምጡት። ነፍስ አላቸው፣ ስጋ አላቸው፣ አእምሮ ተሰጥቷቸዋል። ከተወለደበት ቀን ጀምሮ እውቀት እንዴት ነው ሕፃን ልጅ የሚማረው የሚለውን ሳይንሱ ምን ይላል መሰላችሁ? የመጀመሪያው ሴንሰሪ ኤክስፒሪየንስ ይባላል። ምን ማለት ነው? ልጆች እንደተወለዱ 5ቱ የስሜት ሕዋሳቶቻቸው ውስጥ መረጃ ከውጭ ወደ ውስጥ ይገባል፣ ድምፅ ይገባል። እያንዳንዷ ድምፅ አዲስ እውቀት ነች። የሚገርማችሁ ለምሳሌ ሕፃናት ሲያለቅሱ እንደተወለዱ እኛ ይላሉ አይደል? የራሳቸውን ድምፅ ይሰሙታል። ለራሳቸው ማልቀስን ለመጀመሪያ ጊዜ የሚሰሙት ልጆች ከራሳቸው ነው። የተወለዱበት ክፍል ውስጥ ቴሌቪዥን ተከፍቶ ከሆነ ሰበር ዜና የሚል ከሆነ ሰበር ዜና ለመጀመሪያ ጊዜ ልጆች ይሰሙታል። እንኳን ማርያም ማረችሽ። እያንዳንዱ የመጀመሪያ ድምፅ ከመጀመሪያዋ ቀን ጀምሮ ወደ ልጆች እየገባ ምን ይሆናል? ይጻፋል። ኒውሮን የሚባሉ ቀጫጭን መስመሮች አሉ፣ አይምሮ የሚሰራቸው መስመሮች። በመስማት ሁለተኛው በማሽተት ልጆቻችን ውስጥ እውቀት ይገባል። ለምሳሌ አንድ እናት ሲጋራ የሚያጨስ ባል ካላት እሷ ሲጋራ የምታጨስ ከሆነ ሁልጊዜ የምታሸተው ምንድን ነው? ሲጋራ። ስለዚህ የሲጋራ ጣዕምና እውቀት ወደ ልጆች አይምሮ ለመጀመሪያ ጊዜ ድንግል የሆነው አይምሮ ላይ የሲጋራ ጠረን ይጻፋል። ነገር ግን በአንጻሩ ይቺ እናት ቤተ ክርስቲያን ጠዋት ጠዋት እየሄደች ኪዳን እያደረሰች የቤተ ክርስቲያን የዕጣን ሽታ ቢሆንስ ለልጇ የምታሸተው? በሴንሰሪ በኩል ገብቶ ይጻፋል። ልጃችን ምን ይዳስሳል? የምናስዳስሰው ነገር መስቀል፣ ጸናጽል፣ ንዋየ ቅድሳት በየቦታው የምናስቀምጥላቸው ከሆነ ይዳስሱታል። ክችል ክችል እያደረጉ ድምፁን ይሰሙታል። ስለዚህ በመዳሰስም እውቀት ወደ ልጆች አይምሮ ይገባል። ልጆቻችን ምን ስናደርግ ነው የሚያዩን? እኛን በደንብ ነው የሚያዩን። ጠዋት ጠዋት ተነስተን ሙዚቃ ከፍተን ስንደንስ ነው የሚያዩን ቤት ውስጥ ነው ወይስ ጠዋት ጠዋት ተነስተን ነጠላችንን አጣፍተን እንደ ሃይማኖታችን ጸሎት ስናደርግ ነው ወይ የሚያዩን? ስለዚህ እናቱ እስከ ዓለም ፍጻሜ ድረስ የዓይኑ ማረፊያ ሆና ትኖራለች። በስመ አብ በል እስቲ። እሺ በስመ አብ እጄን ላውጣልክ። ይኸው እጄን። እሺ በስመ አብ በል እስቲ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስገድ እስቲ ስገድ ስገድ ስግድ ለእግዚአብሔር ስግድ። ጎበዝ 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 የኔ ጌታ ተባረክ። እሺ ለልጆቻችን ምንድን ነው የምናቀምሳቸው? ዓለሙን በምላሳቸው ያውቁታል። ገና ከተወለዱ ጀምሮ እንዲጣፍጣቸው እያልን ስኳር እየጨመርን በወተት የምንሰጣቸው ከሆነ ጣፋጭ ነገር የምንሰጣቸው ከሆነ የመጀመሪያ ምንም እኮ አያውቅም አይምሯቸው። ይሄን ዓለም አያውቀውም። ለምሳሌ አይምሯቸው መጀመሪያ እኮ ድንግል ነው። ስኳር የሌለው ጣዕም ብንጽፍበት ኖሮ ረጅም ጊዜ ያን በልቶ ስኳር ያለው ቢሰጠው አልበላም ነው የሚለው። ይትባረክ። ይገርማችኋል። አንድ ቀን ምን አረኩኝ? ስፓይደርማን የሕፃናት ቪዲዮ ከፈትኩኝ።
የስፓይደርማንን ቪዲዮ ከፍቼለት ቁጭ አልኩኝ። ከዛ አየውና 2 ሰከንድ አልሞላም ኳስ ሊጫወት ወደ ውጭ ጥሎት ወጣ። ለምን? አይምሮ ውስጥ አኒሜሽን የሚባል ነገር አልተሰራበትም። ድንግል አይምሮ ይዞ መጣ። ድንግሉ ላይ የጻፍነው መንፈሳዊ ኮንተንት ነው። ለካ እኛ የሚመስለን ልጆች ጌም የሚወዱ መጫወት የሚወዱ አይደለም። የለመዱትን ነው የሚወዱት። ጌም ስለሚወዱ አይደለም፣ ስላስለመድናቸው ነው። አኒሜሽን ስለሚወዱ አይደለም፣ ስላስለመድናቸው ነው። ልጆች የሚሆኑት ወላጆቻቸው ነው። ሌላ ምንም አዲስ ነገር የለም። ወላጅ ሁልጊዜ ሰበር ዜና የሚያይ ከሆነ ልጆች ሲያድጉ ዋና ፖለቲከኛ ነው የሚሆኑት። ወላጅ አጫሽ ከሆነ ልጄ ሆይ ማጨስ መጥፎ ነው ብሎ የፈለገ ቢመክራቸውም ተደጋግሞ የተጻፈባቸው ያሸንፋል። ወላጅ ጸሎተኛ ከሆነ፣ ወላጅ ጾመኛ ከሆነ ምንም ልጆች እሱን ነው የሚሆኑት። ምን ማለት ነው መሰላችሁ? እዚህ ጋር ስክሪኑ ላይ እንደምታዩት ጥቃቅን የኒውሮን መስመር ነው አይምሮ የሚሰራው። ለምሳሌ ጠዋት ተነስቶ ከጠዋቱ 2 ሰዓት አንድ ጊዜ ወላጅ ነጠላ ለብሶ ጸሎት ሲያደርግ አንድ የኒውሮን መስመር ይሰራል አይምሮ ውስጥ። ኦሞ ነጠላ ለብሶ መጽሐፍ ማንበብ የሚል በማግስቱ 2 ሰዓት ሲደግመው መስመሩ ይጠነክራል፣ 2 ይሆናል። ይሄንን 1 ዓመት ቢደግመው 360 መስመር ይገመድና ይጠነክራል። አያችሁ፣ ልጅን መምከር በአመት 10 ጊዜ እኮ ልትመክረው ትችላለህ። 10 ጊዜ የመከርከው 10 ምክር ተብሎ ይጻፍልሃል። 360 ቀን አንተ የኖርከውና ያረከው ደግሞ 360 ተብሎ ይጻፋል። ስለዚህ የልጁ ባህሪ የሚሆነው የቱ ነው? የተኖረው ነው። ለምን? ብዙ ጊዜ ተጻፈው ያ ነው። የመጀመሪያው ሴንሰሪ ኤክስፒሪየንስ ስለሆነ ወላጅ ለልጁ መንገር አይደለም ያለበት፣ እሱ ማድረግ ነው ያለበት። ሁለተኛው ሪፒቲሽንና ፓተርን ይባላል። ምን ማለት ነው? ህፃን ልጃችን አለ፣ ስሙ ቡቡ ከሆነ ዛሬ ቡቡ እንለዋለን። ምን እንደሆነ አያውቅም፣ ዝም ነው የሚለው። ነገ ደግሞ እስቲ ቆይ ቡቡ የሚለውን ስም ይሄ ልጅ አልገባውም ብዬ ቤቢ ብለው፣ በማግስቱ ደግሞ አልዞረም ይሄ ልጅ ብዬ አቡሽ ብለው፣ ልጁ እውቀት አይዝልኝም። ቡቡ የሚል አንድ መስመር በአይምሮ ተጽፎ ያንን ሳልደግመው እንደገና ነገ አቡሽ ብል ሌላ አቡሽ ነው የሚጻፈው። ግን ድግግሞሽ ሁልጊዜ ቡቡ ቡቡ ስለው ሲደጋገም አይምሮ ላይ የሚጻፈው ቡቡ የምትለዋ መስመር እየጠነከረች ስትሄድ ቡቡ ስም እንደሆነ ያውቃል ማለት ነው። ልጅ ይዞራል፣ አቤት ይላል፣ ይናገራል። ማስተማር የምንፈልገውን ነገር ቃላት መቀያየር የለብንም። አንዳንድ ጊዜ ወተት ብለን ዛሬ ነገ እናዬ ከነጎዲያ እናኛ ከነጎዲያ ወተት ብንለው አይሆንም። አንድን ነገር በተመሳሳይ ነገር ነው መጥራት ያለብን እንዲለምድልን የምንፈልገውን ነገር። እንዲሁም ደግሞ ጸሎት እንዲለምድ ከፈለግን፣ መንፈሳዊ ነገር እንዲለምድ ከፈለግን ያንን መደጋገም ግዴታ። አሁን ለምሳሌ የተባረክ ምን ሆነ መሰላችሁ? አባታችን ሆይ ስንጸልይ ይጠብቀናል ለካ። ለምን? ውዳሴ ማርያም እንደምታውቁት በየቀኑ ይለያያል አይደል? ዛሬ የሰኞ ብንል ነገ የማክሰኞ አይደገምለትም። አባታችን ሆይ ግን ሁሌ ስለምትደገም ለካ አይምሮ ውስጥ ቀርታለችና የሆነ ቀን ኃጢአታችንን ታስተሰርይልን ዘንድ ለዘላለሙ ስል አሜን አለኝ። ቀድሞ ደነገጥኩኝ። ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ይትባረክ። በስልክ ጌም የሚባል ነገር እንዳለ አያውቅም። የሚገርማችሁ ስለማያውቅ ስልክ ካነሳም እንደሚያደርግ ልንገራችሁ። ጆሮ ላይ አድርገው ሄሎ አባ እማ ነው የሚለው። ለምን? ጌም እንዳለው አያውቅማ። ልጆቻችንን ሁሉንም ነገር ያስለመድናቸው እኛ ነን፣ የማያውቁትን አለም ማለት ነው። ድግግሞሽ ማለት ምንድን ነው? እንዲለምዱልን የፈለግነውን ነገር እኛ ደግመን ስንለው ወይም ስናረገው አይምሯቸው ውስጥ በተደጋግሞ በተጻፈ ቁጥር ሀቢት ልማድ ይሆናል ወይም እውቀት ይሆናል። ከዛ ራሳቸው ሲሉት እንሰማዋለን ማለት ነው። ለምሳሌ እኔ ቤት ውስጥ ምን ላለው ሳይታወቀኝ ነው የሚገርማችሁ። አንበሳ አለው ለካ እኔ አላቅም እያልኩ እንደሆነ አንኮንሽየስሊ ነው የምለው። የሚገርማችሁ እንደዚህ ላለው ለካ እኔ አላቅም። የሆነ ቀን መኝታ ቤት ይዤው ገባውና ከላይ ያለበስኩት፣ የእውነቴን ነው የምነግራችሁ፣ በጣም ስላስገርመኝ ነው። ከላይ ያለበስኩትና ሲጨርስ ምን ቢለኝ ጥሩ ነው? አንበሳ አላለኝም? አንበሳ እኔ ሳላቀው ደጋግሜ ያልኩት ነገር እንኳን ውስጡ ገብቶ ማለት ነው። ሌላው እኔ ስስቅ እንደዚህ ላለው የሚገርማችሁ ነገር በተለምዶ ነው፣ እኔ አላቀውም፣ አይታወቀኝም። ስስቅ እንደዚህ ላለው እየሳ አላለሁ። አንድ ቀን ካሊፎርኒያ ሄደን ነበር፣ አሜሪካ ይዘ ነው። ድንገት ብሎ አልሳቅም። በጣም ገረመኝ። ደስ ይለዋል። ከዛ በቃ ቀኑ ሙሉ እንዲህ ሲሉ አለ ወዬ ደስ ይለዋል። እስቲ በል ሳናቀው እኔ እንዲህ ማለትን ሳላቀው ሚስቴን በጥፊ ቢሆንስ ኖሮ እያልኩ የነበረው ማታ ሚስቱን የሚመታ ወንድ ብሆን ስገባ እንኪ ቅመሽ እምል ቢሆን እያንዳንዷን ነገር አይቶ መዝግቦ ይዟል ማለት እኮ ነው።
በነገራችን ላይ እዚህ ጋር የምነግራችሁ ካሊፎርኒያ ስንሄድ ይትባረክን እኔና ሜላት ዲዝኒ ወስደነው ነበር። ዲዝኒ ማለት የካሊፎርኒያው በተለይ በዓለም ላይ ያሉ የመጨረሻ መጫወቻዎች ያሉበት ቦታ ነው። በጣም የሚገርማችሁ ነገር ሙሉ ቀን ኢንጆይ አላደረገው። አንደኛ ካራክተሮቹን አያውቃቸውም። ሌሎች ህጻናት እኮ ገና ሲገቡ ሚኪ ማውስ፣ ፍሮዝን ምናምን እያሉ ኢንጆይ ነው የሚያደርጉት። ይትባረክ ኢንጆይ አላደረገው። በኋላ ግራ ገባኝ። አሃ ሌሎቹ ህጻናት ለካ ዲዝኒ ኢንጆይ የሚያደርጉት ቤታቸው ቁጭ ብለው ዲዝኒ ቤት ድረስ መጥቶ ቀድሞ ሆሊውድ ስለሰራባቸው ነው። ፊዚካል ጌሞች ያሉበት ቦታ ወሰድኩት። ሸርተቴ፣ ዥዋዥዌ፣ ደረጃ መወጣጣት ምናምን። በጣም ትደነቃላችሁ። ዓመት ከ9 ወር ልጅ ነበር የዛን ጊዜ። ከቤት ወጥቶ አያውቅም። ዴኬር አልሄደም። የመጀመሪያውን መረብ ነበረ፣ የገመድ መረብ ነው። እንደዚህ ስላይድ ወደ ዳገት የሚሄድ መረብ ነው። ሜላት ከስራለች፣ እኔ ከዚህ ያለው። ከዛ ሸርተቴ ላይም ፈራው ለመልቀቅ። ለመጀመሪያ ጊዜ ነው ሸርተቴ ተጫውቶ አያውቅም። ግን ለቀኩት። ብሎ ወረደ። በሁለተኛው ታታታ አለና ግማሹን ገመድ ራሱ ወጣው፣ ግማሹን ያወጣሁት ሸርተቴው ጋር አስቀመጥኩት፣ ወረደ። ከሶስተኛው በኋላ ማን ያዘው? ይትባረክን ማን ያዘው? ጋይስ እቤት ቁጭ ብሎ ረጅም ሰዓት ቴሌቪዥን አያይም። ሲራመድ ሲሮጥ ሲንቀሳቀስ ስለሚውል አካሉ ጠንክሯል። ጀግና። እዛ ዲዝኒ 4 ቀን የቆየ ነው። ፊዚካል ጌሞች ያሉበት ቤት እየወሰድ ነው። በጣም ከባባድ የ7 ዓመት ልጅ የ6 ዓመት ልጅ የሚጫወተውን የ1 ዓመት ከ9 ወር ልጅ ኢንጆይ እያደረገ ተጫውቶ መጣ አላችኋለሁ። ስለዚህ ድግግሞች በጣም ወሳኝ ነጥብ ነው። ልጆቻችን ምን አይነት ጨዋታ ነው የሚጫወቱት? ኢትዮጵያውያን ጨዋታዎች እንዳትንቋቸው፣ በጣም ከባድ ናቸው። አኩኩሉ ፈልጎ ማግኘትን፣ ተደብቆ አለመገኘትን፣ መሮጥን፣ የአካል ኤክሰርሳይዝ አለው፣ ህግ ማክበር አለው። በጣም ብዙ ነገር የሚያስተምር ጌም ነው። አባሮሽ በጣም የሚገርም ጌም ነው። ልጆች ይወድቃሉ፣ ይነሳሉ፣ ይሮጣሉ፣ ያመልጣሉ። ሌባና ፖሊስ ህግ ይማሩበታል። ሌባ ይያዛል፣ እስር ቤት ይገባል። ከዛ እስር ቤት መውጣት አይችልም። የሚያስፈታው ዋስ ሆኖ ነው። እቃቃ እኮ ሮል ፕሌይ ነው። አንተ አባት ነህ፣ አንቺ እናት ነሽ፣ እኛ ልጆች ነን። እንጀራ እንጋግር፣ ወጥ እንስራ። ህይወት እኮ ነው። አሁን ያለው ጨዋታ ምንድን ነው? ጌም። አይን ህክምና ሐኪም ቤት ሄጄ ነበር። የትልልቅ ሰው በጣም ብዙ ህጻናት መነጽር አድርገው አየሁ። በጣም ነው የገረመኝ። እንዲህ ምን ሆነው ነው? ገና ህጻን አይደሉም እንዴ? በጣም ብዙ ወጣቶችም አይቻለሁ። በዚህ አጋጣሚ ቲክቶክ አይናችንን እየጨረሰው ነው። በጣም ብዙ ወጣቶች አይናቸው ታሞ አይቻለሁና በጣም ደነገጥኩ። የሞባይል ጌም የራሱ ጥቅም አለው። እሺ አይምሮ ፈጣን ያደርጋል ምናምን፣ ያደነዝዛል። ሲበዛ ያደነዝዛል። አይምሮ ብቻ እንዴ? አካላዊስ ማህበራዊስ? ልጆች ዝም ብሎ ሎጂካል ቲንኪንግ ብቻ ነው እንዲያድግ የምንፈልገው? በኋላ ሄዶ የኮምፒውተር ጊግ ሆኖ ሊቀር ነው እንዴ? ልጃችን እኮ ማህበራዊ ግንኙነት ከልጆች ጋር ሲጫወት ተጣልቶ ሹካ፣ ማንኪያ፣ ሸለለ፣ ፑቲካ ብሎ እንደዚህ ብሎ መታረቅ አለበት አይደለ? ጌምና የሞባይል አዲክሽን ልጆች ምን እያደረጋቸው እንደሆነ ታውቃላችሁ? ቨርቹዋል ኦቲዝም የሚባል በሽታ መጥቷል። ይሄ ህመም ምንድን ነው? ረጅም ሰዓት ጌም ላይና ሞባይል ላይ የተጣሉ ልጆች ማለት ነው። አፋቸውን አይፈቱም፣ ከልጆች ጋር አይግባቡም፣ በጣም አግሬሲቭ ናቸው፣ ቁጡ ናቸው፣ ትዕግስት የላቸውም። ሌላው ለልጆች በጣም አሪፉ የማስተማሪያ መንገድ ኢሚቴት እንዲያደርጉ ወይም ያዩትን ነገር እንዲያስመስሉ ማድረግ ነው። አሁን ልጆቻችሁን ቃላት ለማስተማር በነገራችን ላይ ህፃናት መቼም መጀመሪያ አፍ ሲፈቱ 50 ቃላት ከዛ እስከ 200 ቃል ሊያውቁ ይገባል ይባላል። ከ1 ዓመት ከ6 ወር እስከ 2 ዓመት ልጆቻችሁ ስንት ቃል እንደሚያውቁ በዚህ አጋጣሚ ፈትሹ። እኔ ልጄ አፉን ሲፈታ የመጀመሪያ የሚያውቀው ቃል አምላኩን ቢሆን ደስ ይለኛል፣ ስላሴን ቢያቅ ደስ ይለኛል፣ ማርያምን ቢማር ደስ ይለኛል፣ ሚካኤልን፣ ነዋይ ቅድሳት ቢያቅ፣ ቤተክርስቲያንን ቢያቅ ደስ ይለኛል። እንዲሁም ደግሞ አባባ፣ እማዬ፣ ወተት፣ ወንበር፣ ጠረጴዛ ቢል ደስ ይለኛል። ስለዚህ ምን አድርገናል? ለህፃናት ሳይኮሎጂ አጥንተን ጊዜ ወስደን ደክመን የሰራነው ቪዲዮ አለ። መንፈሳዊ ቃላቱ ለኦርቶዶክሳውያን፣ ዓለማዊ ቃላቱ ደግሞ ለሁሉም ኢትዮጵያውያን የተለያየ ቪዲዮን ያዘጋጀ ነው። ይህንን ቪዲዮ ሲያዩት ምንድን ነው ለምሳሌ እኔ አባባ በሉ ስላቸው ልጆች እኔን ያዩና ማስመሰል ይጀምራሉ። እንዴት ናችሁ እማ ማለት ትችላላችሁ? እስኪ በሉ እማ። አያችሁ አፋችሁ እማ። ማን ነው ጎበዝ ከኔ ጋር የሚል? ከኔ ጋር አብረን እንበል በዜማ እማ። አያችሁ እንዴት ደስ እንደሚል። አንዱ ህፃናት የሚማሩበት መንገድ እኛን አይቶ ማስመሰል ነው። ባል ሚስቱን የሚመታ፣ ሚስት ባሏን የምትመታ ከሆነ ልጆች ሲያድጉ አባታቸውን ወይም እናታቸውን ነው የሚሆኑት። ኢቭን የሚገርማችሁ ሁሌ ሚስቱን የሚደበድብ አባት ያለበት ቤት ያደገች ሴት ልጅ ስታድግ የምታገባው እሷን የሚደበድባት ወንድ ነው። ለምን? ኢሚቴሽን። አሁን ወንድ ልጅ አባት እየገባ እናቱን የሚደበድብ ከሆነ
እሱን ማስመሰል ነው ሁሌ የሚለማመደው በምናቡ። ስለዚህ ሲያድግ ያው አባቱን ይሆናል ማለት ነው። ለምን ተደጋግሞ አይምሮ ላይ የተጻፈው ኒውሮን ረጅምና ወፍራም ኮኔክሽን የፈጠረው ኒውሮን ሚስትን የመደብደብ ስለሚሆን ማለት ነው። ሶ ልጆቻችን ፊት የምናደርገውን ነገር እንጠንቀቅ፣ እኛን ስለሚያስመስሉ። በነገራችን ላይ የተወደዳችሁ ሌላውና በጣም ልጆችን የማስተማሪያ ወሳኙ ነገር ደግሞ ኢሞሽናል ኮኔክሽን ወይም የስሜት ግንኙነት ነው። ልጆች በስሜት ያዩትን ነገር አይረሱትም። በስሜት ያዩትን ነገር በፍጹም ከአይምሯቸው አይጠፋም። ለዛ ነው ደጋግሜ ቅድም ባህል ሚስቱን የሚደበድብ ከሆነ ምለው ይሄ አግሬሲቭ ስሜት፣ የጥል ስሜት፣ ቤት ውስጥ የመጨቃጨቅ ስሜት፣ የመጮ ስሜት በነገራችን ላይ ልጆች ላይ ከባድ ተጽዕኖ ነው የሚፈጥረው። አይምሯቸው ውስጥ በደማቅ እንዲጻፍ ነው የሚያደርገው። ስለዚህ ምን እናደርጋለን? ማስተማር የምንፈልገውን ነገር ስሜት እንቀላቅልበት። ለምሳሌ እኔ ምን አደርጋለሁ መሰላችሁ? ይትባረክን ከ1 ዓመቱ ጀምሮ አቅፈውና ቤት ስገባ ወምድርኒ ትገብር ፋሲካ እልና ውርውር አደርገዋለሁ ወደ ላይ። እንደውም ሜላት ትቆጣኝ ነበር። 4 ወር ብለው ልጄ ይቀጫል፣ ይነቀላል፣ አንገቱ ምናምን ፍታው ትለኛል። ወምድርኒ ትገብር ፋሲካ ከፍ ሳደርገው አቤት ደስታው እንዲህ ፍንቅል አድርጎት ነው የሚስቀው። እኔ ምን እያደረኩ ነው? ከደስታ ስሜት ጋር መዝሙሩን እያያያዝኩለት ነው። ይኸውላችሁ ልጆቻችን ካደጉ በኋላ የጭፈራ ቤት አውደልዳይ የሚሆኑት እኮ በልጅነታቸው ተጽፎ እኮ ነው። ስሜቱ ከነዳንሱ ጭፈራው ቴሌቪዥን ይከፈታል፣ ጭፈራው ከነዳንሱ ይጻፋል በስሜት ያ ተጽፏል። ሃይስኩል ሲገባ ሳያውቀው ጭፈራ ቤት ይሄዳል፣ ልጁ ይስበዋል። እሺ ቅዳሴውን፣ ኪዳኑን፣ መዝሙሩን ከሆነስ የጻፍንበት ይሄ ልጅ ሲያድግ ሳያውቀው ቅዳሴ ሲሰማ አካባቢው ላይ ቤተክርስቲያን ካለ ቅዳሴ ሲሰማ ሂድ ይለዋል፣ በልበል ይለዋል። አያችሁ መለክቴ ነሽ ድንግል ለሕይወቴ አንቺ ተፈታ። ሰው የተጻፈበትን ነው የሚኖረው። ስለዚህ በስሜት የምንጽፈውን ነገር በጣም መጠንቀቅ አለብን። እዚህ ጋር እኛ ቤት ከፍተኛ ክፍያ የምንከፍለው በጣም የምንንከባከበው ሞግዚቶችን ነው። ብዙ ሰው ኧረ የምን ማጨማለቅ ነው ብሎ ሊያስብ ይችላል። ይኸውላችሁ ይቅርታ አድርጉልኝ፣ እስቲ ልብ ብላችሁት ከዚህ በፊት የቀጠራችኋቸው ሞግዚቶች ዲግሪ ያላቸው የስነ ልቦና ስልጠና የወሰዱ ናቸው። በትንሽ ብር እንቀጥርና ልጄን ያዝ። የትኛው ጊዜ ላይ ልጁ የሚሰራበት አይምሮ ላይ ጽሑፍ በሚጻፍበት ሰዓት አማራጭ ያጣን ተው አምተን ልጄን ያዢ። ከዛስ እኛ 24 ሰዓት ውጪ ነው የምንውለው። ውጪ ውለን መተን ደክሞን ነው የምንተኛው። እቺ ልጅ ምን ተጻፍበት፣ ምን አይነት ስብዕና ትትከልበት። አንድ ጓደኛዬ ሲነግረኝ ሞግዚቷ ስልክ የላትምና የባለቤቴን ስልክ ጥለንላት ነው የምንሄደው አለ። እና ህፃኗ ደግሞ ጌም መጫወት ለምዳለች። አንድ ቀን ማታ ባለቤቴ ስልኩ ላይ ጋለሪ ውስጥ ገብታ ስታይ የሆነ ቪዲዮ አገኘች አለ። ስታየው ያን ቪዲዮ እሷ አታውቀውም፣ ያን ቪዲዮ እሷ የቀረጸችው አይደለም። ስለዚህ ፕሌይ ስትለው ቪዲዮ ምንድን ነው? ሞግዚቷ ሰፈር ሱቅ ወስዳ ህፃኗን ጌም ተጫዋች ብላ ስልኩን ሰጥታት ህፃኗ ስትጎረጉር ካሜራ አበርቶ ነው የቀረጸው ሞባይሉ። እና ከባለ ሱቁ ጋር ከንፈር ለከንፈር እየተሳሳመች ነው ሰራተኛዋ ማለት ነው ሞግዚቷ። ህፃኗ እዛ ቁጭ ብላ ያው ትጠጣላለች ማለት ነው። ይሄንን ህፃኗ አይምሮ ላይ ምንድን ነው እየተጻፈ ያለው? ልጆቻችን አይምሮ ላይ ምንድን ነው እየተጻፈ ያለው? እውነት ለልጆቻችን እንዴ ለቢሮ እኮ ድርጅት ከፍተን እኮ ለስራ አስኪያጅ 100,000 ብር 50,000 ብር 40,000 ብር እንከፍላለን አይደል እንዴ? ጥሩ ሶፋ ለመግዛት ጥሩ ቤት ለመከራየት እንከፍላለን አይደል እንዴ? በጣም ብዙ ብር። ግን የሰለጠነች ዲግሪ ያላት መንፈሳዊ ህይወት ያላት በገና የምታስተምር ገድል የምታነብ ፊቱ የምትሰግድ የምትጸልይ ቤተክርስቲያን የምትወስደው ምግባር ያላት መንፈሷ ቀና የሆነ የተማረች ሴት ለምንድነው ሞግዚት ብለን የማንቀጥረው? ለምንድነው? ለዚህ ሲሆን ያመናል፣ ያንገበግበናል። ለሞግዚት መክፈል አንፈልግም። ለበዓል ግን በልተነው እዳሪ ለሚሆነው በጉ ዶሮው እንዳይቀር የቤት ምንጣፍ የራስጌ መብራት ምን ዋጋ አለው? ነገ ጠዋት ልጅ ሱሰኛ ሲሆን በዓለም ሲጠፋ ሆኛለሁ ሲል ምን ዋጋ አለው? ብንንገበገብ ብንቆጭ ይመለሳል እንዴ? ማለት አሁን ባልኩት ደረጃ ሞግዚት ማግኘት ይከብዳል ወይ? አዎ ይከብዳል። ግን ከከፈልን ደግሞ ታግለን ይገኛል። ለእኛ ትልቁ ቻሌንጅ የነበረብን ዲግሪ ያላት በሰንበት ትምህርት ቤት ያለፈች መንፈሳዊ ሕይወት ያላት ሞግዚት ማግኘት ነበር። ይሄን ከመፈለግ የተነሳ የሙሴ እናት ብለን 80 ልጆች አሰልጥነን ነበረ ከየሰንበት ትምህርት ቤቱ ሰብስበን። ከነዛ መካከል ሁሉ ቀጥረናል። ከነዛ መካከል ዲግሪ ያላት የሽያጭ ስራ ትሰራ የነበረች አንድ ካፌ ላይ ካሸር የነበረች ልጅ ያንን ጥራ መታ ሞግዚት ሆናለች እኛ ጋር። ምክንያቱም አንደኛ ዓላማውን ታምንበታለች፣ ወደዋለች። ሁለተኛ ክፍያው እንዴ ከከፈልን ስራ አይደል እንዴ ሰው ልጅ የሚፈልገው እንዴት አይሰራው? ይሰራዋል። ምን ለማለት ነው?
ልጅ አስተዳደግ ላይ በጣም ብዙ ስልጠናዎች ለኛ ለወላጆች ያስፈልገናል። እኔ ለልጄ ስል እስካሁን ድረስ እየሰለጠንኩ ነው። በነገራችን ላይ አንድ መልእክት ሳልነግራችሁ ይሄን ቪዲዮ አልጨርሰውም። አንደኛ ሞግዚት ለቀጠርን ወላጆች ምንድነው ይሄንን የኔን ንግግር አሁን ስለ ልጆች አስተዳደግ ያስረዳውበትን ቪዲዮ መጀመሪያ ማሳየት አለብን ለሞግዚቶቹ ራሱ እስቲ ይወቁት። የህፃናት አይምሮ እንዴት ነው የሚሰራው፣ የሚያደርጉት አክሽን ምን ያክል በኋላ ዋጋ ያስከፍላል የሚለው እንዲያውቁት ይሄንን ቪዲዮ ሞግዚቶቻችሁ ደጋግመው እንዲያዩት ማድረግ ያስፈልጋል። ይሄን ሁሉ ካልኩ በኋላ ታዲያ ልጆቻችን ምን እናሳያቸው እንዴ? አሁን የምንከፍትላቸው ቪዲዮ በሙሉ የፈረንጅ ነው። የፈረንጅ ቪዲዮ ደግሞ የሙዚቃ መሳሪያው ራሱ በኪቦርድ በድራም በጊታር ስለሆነ ለዘፈን ቅርብ ያደርጋቸዋል። የሚያወሩት ቃላት እንግሊዝኛ ነው። አይጠነቀቁም። የጌ ባንዲራ የምን እያመጡ ያስጨንቁብናል። ለወለዳችሁ ገና ለመውለድ በጽንስ ላይ ላላችሁና ወልዳችሁ ልጆቻችሁ ቶሎ አፍ ላልፈቱላችሁ ወላጆች 4 ቪዲዮዎች እንጭንላችኋለን እንደ ማስጀመሪያ። ለሁሉም ይሆናሉ። ልጆች አፋቸውን ሲፈቱ ማወቅ ያለባቸውን የመጀመሪያዎቹን ቃላት በዜማ አስተምርላችኋለሁ። የማስተምርላችሁ ዜማ ውስጥ ፒያኖ የለም፣ ጊታር የለም፣ ፐርከሽን የለም፣ የውጭ መሳሪያ ምንም ነገር የለም። በኢትዮጵያዊ የሙዚቃ መሳሪያ በመሰንቆ፣ በክራር፣ በከበሮ፣ በዋሽንት ወንድሜ ያዕቆብን፣ ጨረቃ ድንቡሎቃን፣ በዛ በበጋን ኢትዮጵያዊ የሆኑትን መዝሙሮች አንደኛ ግጥማቸውን ቀይረናል። እዚህ ጋር በጣም ልብ እንድትሉልኝ የምፈልገው ኢትዮጵያዊ ስለሆነ አንድ መዝሙር ልክ ነው ማለት አይደለም። ለምሳሌ በዛ በበጋ እጮኛ ጠፍቶ ፍለጋ ለ3 ዓመት ልጅ ምን አገባው ስለ እጮኛ? ወደደችው ወደዳት ይዟት ጠፋ በሌሊቱ። የት ነው ይዟት የሚጠፋው እንዴ? እኛ ሃይማኖት አለን፣ ባህል አለን። አንድ ሰው የሆነችን ሴት ከወደደ ቤተሰቦቿን ጠይቆ ሽማግሌ ልኮ የጋብቻ ትምህርት ተምሮ በመንፈሳዊ ስርዓት አግብቶ ነው እንጂ የሚኖረው ዝም ብሎ በሌሊት ይዞ ሄዱ ወንዝ መጨመር አለ እንዴ? አሁን ግጥሞቻችን ራሱ አያችሁ መፈተሽ ስላለባቸው አዲስ ግጥም ጽፈን ህፃናትን እሳት እንዳይነኩ፣ ካውያ እንዳይነኩ፣ ትኩስ ነገር እንዳይነኩ የሚያስተምሩ አይነካም ሾሞ ይባላል ስሙ፣ በጣም ያምራል ቀለሙ፣ ከነኩት ግን ተሳስተው ያቃጥላል እሳት ነው። ቫልዩ ያላቸው ግጥሞችን ጽፈን በኢትዮጵያዊ በተለመዱ የህፃናት ዜማዎች ሙዚቃ ቀናባሪ ጋር ሄደን ሙዚቃውን አሰርተናል። ስለዚህ ኢትዮጵያዊ የሆነ ቪዲዮ ሰርተንላችኋል። ኢትዮጵያዊ የሆነ አኒሜሽን አሰርተናል። ትልቋ ማማ ድፎ ጋግሩልኝ እምበላው፣ ኮባ ጠቅልለው ምጣድ ውስጥ ከተው በደንብ አብስሉ ታገላብጠው። ስነ ልቦናቸውን የተረጋጋ የሚያደርግ እንስሳትን እንዲወዱ እንስሳትን እንዲያውቁ የሚያደርግ አኒሜሽን ቀላቅለን ቆንጆ አፍ የሚያስፈታ ቪዲዮ ሰርተንላችኋል። ልጆቻችሁ አፍ ያልፈታ ያሏችሁ የዘገዩባችሁ አፈተውም ደግሞ እነዚህን ቃላት የማያውቋቸው ከሆነ በቀን 30 ደቂቃ ብቻ ይውላችሁ። ሳይንሱ የሚለው ከ1 ዓመት ከ6 ወር እስከ 2 ዓመት ከ4 ወር የሆነ ልጅ ቪዲዮ ማየት ያለበት በቀን 30 ደቂቃ ብቻ ነው። 30 ደቂቃ ምንድነው የምናሳየው? እንደዚህ ለአይምሮ የሚጠቅሙ ማስተማሪያ ቪዲዮዎችን ብቻ። ለራሴ ልጅ ለይትባረክ ብዬ የሰራሁት ቪዲዮ ነው። እንደዚህ ተጨንቀን ገንዘብ አውጥተን የሰራ ነው። ለዚህ ያወጣነውን ገንዘብ ከዩቲዩብ እናገኘዋለን ብለን አይደለም። ሲጀመር የህፃናት ቪዲዮ ዩቲዩብ ላይ እንደ ትልቅ ሰዎች ቪዲዮ ገንዘብ አይሰራም። ግን ለልጄ ለይትባረክ ስለ የሰራሁት ቪዲዮ ነው። ከወደዳችሁት እናንተም በቀን 30 ደቂቃ ለልጆቻችሁ ክፈቱላቸው። ሁለተኛው መንፈሳዊ ቪዲዮ ነው። መንፈሳዊ ቪዲዮ ላይ ደግሞ በመንፈሳዊ ዝማሬዎች፣ በመንፈሳዊ አለባበስ ነዋየ ቅድሳትን ቅዱሳን ቃላትን እንዲያውቁ እንዲለምዱ ስዕላቸውን እያሳየን ማርያም ማነች፣ ገብርኤል ማን ነው፣ ቅድምን ብያችኋለሁ። ደጋግመው ያዩት ነገር አይምሯቸው ላይ ይጻፋል። ልጆች አይምሯቸው በትክክል የሚሰራው እስከ 7 ዓመት ነው። ስለዚህ እስከ 2 ዓመቱ ማርያምን ደጋግመን ከጻፍንበት ገብርኤልን፣ ስላሴን፣ ኢየሱስ ክርስቶስን፣ ነዋየ ቅድሳቱን፣ ቤተክርስቲያንን በስዕልም በንግግርም ቪዲዮን ሰርቸዋለሁና ደጋግሞ ማርያም የተጻፈችበት ልጅ ሲያድግ ማርያም ማናት አይልም። ሌላ ጊዜ እንግዲህ ስለ ልጆች አስተዳደግ ሌላ ደግሞ እንደው በሰል ያለ ነገር በደንብ አጥንቼ ሪሰርች አድርጌ ከራሴ ህይወት ጋር አዛምጄ ይዤላችሁ እመጣለሁ። ለዛሬ ይሄን ያልኳልኳችሁ ይበቃል። አሁኑኑ ይሄን ባርኮድ ስካን አርጋችሁ ሰብስክራይብ አርጋችሁ ሁሌ እንዲደርሳችሁ የደውል ምልክቷን ተጫኑ። ኦል የሚለውን ማለት ነው። ሁል ጊዜ የዶንኪ ኪድስ ቪዲዮ ሲለቀቅ ይመጣላችኋል። በዚህ አጋጣሚ እንግዲህ ኢትዮ ቤስት ሪል ስቴት መታችሁ ጎብኙ እያልን ነው። ከቦሌ ማተሚያ ጀርባ ገባ ስትሉ ባለ 17 ወለል የተንጣለለ ህንጻ ታገኛላችሁ። ቦሌ መሃል
ለኪራይ እንኳን ቤት ማግኘት በአሁን ሰዓት በጣም የማይቻልበት ጊዜ ላይ ደርሰናል። ምክንያቱም ሁሉም የቦሌ ቦታዎች ተፈላጊ ስለሆኑ ለኪራይ እንኳን በማይገኝበት ዘመን እጅግ በጣም አስደናቂ እድል ነው። ለሽያጭ የቀረቡትን ጥቂት የመኖሪያ አፓርትማዎች በተለይም ደግሞ በዚህ ዓመት ቤቱን ጨርሶ ለማስረከብ ከፍተኛ ርብርብ ላይ ያለው ኢትዮቤስት ለ5 ቤቶች ልዩ ዋጋ አውጥቷል። ኑና በ0975 44 44 41 ወይም 42 ይሄ ልዩ ዋጋ ምንድነው? በዚህ ዓመት ፈጽሞ ደግሞ ለማስረከብ በሚያደርገው ርብርብ ይህንን እድል እንድትጠቀሙ ተጋብዛችኋል። 7ኛ ፎቅ ሙሉ ለሙሉ 13 14 ከላይ ጀምሮ ሙሉ ለሙሉ ፊኒሺንግ እያለቀ እየወረደ ነው። ያው ማየት ማመን ስለሆነ እስቲ በአካል ኑና እዩት ነው የምንለው። በቪዲዮ ኤዲቲንግ ስልጠና አሁን ላይ ዶንኪ ቲዩብ በጣም እየገሰገሰ ነው። በአካል ለሚማሩ ተማሪዎችም ሀያት አካባቢ ማሰልጠኛ አቋቁሞ እያሰለጠነ ነው። ኦንላይን ደግሞ ቤታቸው ሆነው ለሚማሩ ዶንኪ አካዳሚ በሚል በጣም በሚገርም የኦንላይን ፕላትፎርም እዛው ላይ ተመዝግበው እዛው ላይ ሰልጥነው እዛው ላይ ሰርቲፊኬታቸውን ፕሪንት ማድረግ የሚችሉበት ስልጠና አዘጋጅቷል። ለሁሉም ስልጠናዎች ይህንን QR ኮድ ስካን በማድረግ በቀጥታ ወደዚህ ፔጅ ትገባላችሁ። እንደምታዩት ስክሪኑ ላይ ይሄ ፔጅ ሁሉም የዶንኪ ቲዩብ አገልግሎቶች ተዘርዝረዋል። ከነዚህ ውስጥ የመረጣችሁትን ክሊክ ስታደርጉ የምትፈልጉት አገልግሎት ውስጥ ያስገባችኋል። ለምሳሌ ከኢትዮ ቤስት ሪል ስቴት ቤት መግዛትና መምረጥ ብትፈልጉ፣ ዶንኪ ቲዩብ ላይ እንግዳ ሆናችሁ መቅረብ ብትፈልጉ፣ የአንድ ሰው ህይወት ድንቅ ልጆች ይድናል። እዚህ ላይ ስክሪኑ ላይ እንደምታዩቸው ሁሉ ነገር በሲስተም የተስተካከለ ነው። ዶንኪ ቲዩብ ላይ ማስታወቂያ ማስነገር ብትፈልጉ፣ ኤዲቲንግ መማር ብትፈልጉ እዚህ ከምታዩቸው አማራጮች ራሱን አንብባችሁ ክሊክ አድርጋችሁ ብትመዘገቡ ሲስተሙ ራሱ እኛ ጋር ጉዳዩን ያደርሰዋል፣ ያስተናግዳችኋል። ስለዚህ እሁድ ነው፣ በዓል ነው፣ ስልክ ተዘጋ፣ ስልክ አልተነሳም፣ ስልክ አልሰራም የሚለው ቀርቷል ማለት ነው። በሲስተም በማንኛውም ሰዓት 24 ሰዓት መመዝገብና የኛ አገልግሎት ተሳታፊ መሆን ትችላላችሁ። 6-7 ወልዳችሁ አሳድጋችኋል። እኔ ምንም አላቅም፣ ግን እንደው ከሳይንሱ ዘመኑ ካመጣው ጫና አንብቤም ሰልጥኜም ያገኘዋትን ደግሞ ልጅ ላልወለዱ ለማያውቁ ወይም ይህንን እውቀት ለሚሹት ሰዎች ለማካፈል ነውና እሽዬ እንደው ትናንት ወልደ ትመክረናለህ ብላችሁ ከድፍረት እንዳትቆጥሩብኝ አፉ በሉኝ ለማለት እወዳለሁ። ልጆቻችሁን መልካም አፍ የማስፈታትና ቃላት የማስተማር ጊዜ ይሁንላችሁ። አመሰግናለሁ።